ሰላም ወዳጆቼ እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት አደራችሁ? በያላችሁበት ሰላማችሁ ብዝት ይበል። ሀና ዮሐንስ ጎጂዬ ነኝ። አቤት ይህን ድምፅ ለመስማት ስንቶቻችሁ የት ጠፋሽ ትሉኝ ነበረ። ዛሬ እንዳጋጣሚ እንግዲህ በሀና ዮሐንስ ጎጂ ዩቲዩብ ላይ መጥቻለሁ። እንዲሁ የሆነች ደቂቃ የተወሰነች ነገር ከእናንተ ጋር ለማውራት የፈለኩት ሀሳብ አለ። ጊዜያችሁን ብትሰጡኝ በጣም ደስ ይለኛል። አብረን እየቆየን የሆነች ሀሳብ ላንሸራሽር። ግን ታዝቢያቸዋለሁ። በቃ ዝም ነው ጭጭ ነው የሚባለው። ስጠፋ አንዱ የት ገባች ሀና ዩቲዩብን አቆመች ወይ ተብሎ አይጠየቅም። እንደዚህ ነበረ ንግግራችን፣ ውላችን እንደዚህ ነበር ብላችሁ ምን ትሉኛላችሁ? ለመግቢያ ያክል ነው። እርግጥ ነው በጣም ርቅ ያለው ኦልሞስት ዩቲዩብን አቁሜዋለሁ ማለት እችላለሁ። እንዳሰብኩት አልሰራም፣ እንዳሰብኩት ወደ እናንተ አልደረስኩም። ብዙ ምክንያቶች አሉ። ምክንያቱም ሀገር ሲራቅ ከሙያ ሲራቅ እንደፈለጉት መስራት የማይቻልበት ሁኔታ ይኖራል፣ ውጥረት ይኖራል። ግን ልቤ ስራዬ ማተኮር እንዳለብኝ ይሰማኛል። ዛሬ ስለ ስራ ላወራ የፈለኩት ስለ ናፍቆት እንዴት ነው የምትገልጹት? ማርያምን እኔ ናፍቄያለሁ፣ ብዙ ነገር ናፍቄያለሁ፣ ብዙ ነገር አገሬን ናፍቄያለሁ፣ አድናቂዎቼን ናፍቄያለሁ፣ ሙያዬን ናፍቄያለሁ፣ ቤተሰቤን ናፍቄያለሁ። ኧረ ምን ያልናፈቁት ነገር አለ? ናፍቆት ከባድ ነው። አንዳንድ ሶሻል ሚዲያ ላይ ሲመጣ አንዳንድ ኮመንቶች አነባለሁ። ሀኒ ጠፋሽ፣ መቼ ነው ወደ ሙያሽ የምትመለሹ? ስራሽን ተውሹ ወይ? በጣም ብዙ እኔ ባለሁበት ሁኔታ ሁኜ እሱን ማንበብ እንዴት ልብን እምም እንደሚያደርግ ባልታሰብኩት ደረጃ አለው። እንደዚህም ከሙያ ይርቃለሁ ብዬ አስቤም አልሜም አላስብም። በጣም ደስተኛ ነኝ፣ ምክንያቱም የቆመ ነገር የለም። የቀናት ጉዳይ ነው። ወደ ስራዬ ሙሉ በሙሉ ካናዳ ሙያዬን እየሰራሁ እኖራለሁ ለማለት በጣም ከባድ ነው። ምክንያቱም በጣም ብዙ ነገር አለ፣ ኑሮ አለ፣ ላይፍ አለ፣ ቢል የሚባል ነገር አለ። ቀልድ አይደለም። ሲኖር ኢትዮጵያ ያሳለፉት ላይፍ ስታይል እና እዚህ ስመጣ ኮምፕሊት የተለያየ ነገር ነው። ለዛ ነው ትንሽ እንደው ፖዝ ባደርገው ብዬ ትንሽ ወዳጆቼንም አድናቂዎቼንም የት ገባችሁ ብላችሁ እንድታስቡ ያደረኩት። በጣም ደስተኛ ነኝ። ኢነርጂ እንዳለ ነው። በስራዬ ጉዳይ በጣም አልተዘናጋሁም። በአንዳንድ ነገሮች ለመምጣት ኦልሬዲ ወረቀት ላይ የተሰሩ ያሉ ነገሮች አሉ። ግን አሁንም ደግሞ ስመለስ ወደ ናፍቆት እርግጠኛ ነኝ ይህን ፕሮግራም የምታዩት በተለያየ ቦታ ሆናችሁ የምታዩ ሰዎች ኢትዮጵያ ውስጥ ያላችሁ እርግጠኛ ነኝ። ከሀገር የወጣ ዘመድ ሊኖራችሁ ይችላል። በተለያየ ዓለም ያላችሁ ደግሞ እንዴት ነበር የኔ ተደራራቢ የስራ የቤተሰብ እንደ መጀመሪያነት አዲስ ግልበጥ አይደለ? እኔ አዲስ ነው። 2 ዓመት ሞልቶኛል። 2 ዓመት ቤተሰብ ሳላይ አገር ሳላይ ርቆ መቆየት ከባድ ነውና ናፍቆት በደንብ አድርገው ለብ እያደረገኝ ነው። እዚህ ጋር ግን አንድ ነገር ልንገራችሁ የምታዩኝ ወዳጆቼ፣ አለመናፈቅ አይቻልም። እግዚአብሔር ይመስገን በጣም በሰዎች ተከብቤያለሁ። አንዳንዴ እንዴት ነኝ እንዴ ያለው ብዬ የሚሰማኝ ጊዜ አለ። ምክንያቱም አገር ማለት ሰው እስከተገኘ ድረስ የሀገርን ናፍቆት ትንሽ ቀንስ የሚያደርግ በጣም ብዙ ነገሮች ይኖራሉ። ብዙ ወዳጆች በቤተክርስቲያንም በሶሻል ላይፍ አልተከፋም። ግን ያው አይደለም ድል የምትል ነገር አለች አይደለ? እውነቱን ስናወራ እውነቷን ስንናገር የምትጎል ናፍቆታለች ነው አሏችሁ። ቤተሰቦች በጣም እስራኤል ማስታገስበት በቅርቡ ቀጣይ አዲስ ዓመት እርግጠኛ ነኝ። ቢያንስ በሳምንት በአንድ ነገር እመጣለሁ። ጎጂዬ ላይ ሌላ የሚያሰማችሁ ነገሮች አሉ። እናንተ እናሳውቃለን። ብዙ ማውጋችሁ ነገር ይኖራል። ይህንን 2 ዓመት እንዴት እንዳሳለፍኩት፣ እንዴት እንደተረፍኩበት፣ ምን እንዳገኘሁበት ትርፌና ኪሳራ እንኳን የለኝም። እግዚአብሔር ይመስገን ኪሳራ የለም። ትርፌን አወጋችኋለሁ በሌላ ፕሮግራም። ዛሬ ትንሽ ደቂቃ አብራችሁኝ ትላላችሁ ብዬ እናሳያ
ደስ የሚል ነገር የናፍቆት ማስታገሻ መድኃኒት ትልቅ ጉልበት ትልቅ አቅም የሚሆን ነገር ዛሬ አገኛለሁ። ደስ ብሎኝ እላለሁ። ብጠፋባችሁ እንኳን ቢያንስ ደስታዬን ላጋራችሁ ዛሬ ወደዚህ የመጣሁት። አንዳንዴ ዩቲዩብ ላይ ሳይ በጣም ፈገግ ብለው ቦይፍሬንድሽ እንዲወድሽ የምታደርጊያቸው 10 ነገሮች ወይም ደግሞ ሰውነት እንድትቀንሺ የሚረዱሽ 10 ነገሮች ምናምን የሚሉ አንዳንድ ኮንተንቶች አይና እስቃለሁ። እኔ ደግሞ ከሀገራችሁ ስትወጡ ልታረጓቸው የሚገባው 10 ነገር እያልኩኝ አንዳንድ ቀን የመጣው ዩቲዩብ ላይ እስቲ ለአስፋር ለማለት ከአንድም 3 4 ክርስቲያን ቅዳሜ ሞት ነው ሀገራችን እናስቀድሳለን። በጣም ደስተኛ ነው። ስለ ካናዳ ላይፍ እነግራችኋለሁ። ብዙ ማወጋችሁ ነገር አለ። ብቻ አሁን ልመልሳችሁ። የዛሬ ነጥቤ ናፍቆት ነውና ናፍቆቷ ነው ያስቸግረኝ እንዳ ጮኩባችሁ እንደ ዛሬ ደስ ብሎኛል። ተመስገን አምላኬ። እውነት የማይመስል ነገር ብዙ ጊዜ ተናግሬ ሰምታችሁ ከሆነ እግዚአብሔር ለኔ ያዳላል። እግዚአብሔር ከኔ ጋር ነው። አምላኬን በደንብ አውቀዋለሁ። ቤተክርስቲያንም እንደማደግ ቤተክርስቲያንም ቀርብ እንደሆነ ቤተክርስቲያን ፈጣሪ ብዙ ታምራትን አድርጎልኛል ብዬ ብዙ ጊዜ መሰክራለሁ። ይበልጥ ግን እዚህ ሀገር ላይ አምላኬን አመስግኜ ማለት ብዙ ደስታዎች አሉ። ሰው ሲኖር ደስታ ብቻ አይደለም። ይሄን ስላችሁ ሳቄን ብቻ አትመልከቱት። እንባም አለ፣ በናፍቆት ማልቀስ አለ። ያሰብኩት ነገር አንዳንዴ ባለመሳካቱ ማለቅስበት ጉዳይ ሊኖር ይችላል። ግን በዛ ሁሉ ሂደት የሚበዛው ምስጋና ብቻ። ምስጋና የሚያመሰግን ሰው ይጨመርለታል። ልመልሳችሁ አሁንም ወደ ናፍቆት። እዚህ ኮመንት ላይ ስትናፍቁ፣ ቤተሰብ ሲናፍቃችሁ፣ አገራችሁ ሲናፍቃችሁ ናፍቆታችሁን በምንድን ነው ትቆጡት? እኔ በብዙ ነገር ነው ሌላ እና ናፍቆት ሲለበልባችሁ የምታደርጉትን ነገር በኮመንት አስቀምጡልኝ። እኔ ዛሬ የናፍቆት ማስታገሻዬን ብድግ ላድርግና አሳያችኋለሁ። ውሏችሁን ከኔ ጋር ዋሉልኝ። ዛሬ ጠፍቼ በደስታ ተሞልቼ መጥቻለሁ። እርግጠኛ ነኝ ከዚህ በኋላ በተለያየ ነገር እመጣለሁ። ሊሄድ ነው። በእናታችሁ በማርያም አብራችሁ ደስታዬን ተካፈሉ። ስስቅ ደስ እንደምላችሁ አውቃለሁ። ስታዩ እንደምትደሰቱ አውቃለሁ። ስለዚህ አብረን ማለት ተከተል። እንዴት ደስ አይለኝ ፖምዬ። እናታችሁ ቀናችሁን ስጡ፣ አብራችሁን ቆዩ። አልነግራችሁም። ከቆያችሁ ግን ደስታዬን ሼር አደርጋችኋለሁ። Afternoon. እንዲያው አልነግራችሁም። ሳቀፍ ብቻ ነው የምታዩት። እዚህ ጋር እንግዲህ የምትከታተሉ ወዳጆቼ ይሄ የኔን ስሜት ነው እያጋራኋችሁ ያለሁት። መቼም ከሀገር ስንወጣ ሁላችንም በናፍቆት እንሞላለን። የኔን ደስታ ነው እየሰጠኋችሁ ያለሁት። እግዚአብሔር እኔን ይረዳኝን ለእናንተም እንዲጎበኛችሁ እመኛለሁ። የሆነለትም ያልሆነለትም እኩል ማያየው ሊሆን ይችላል እና እንዲያው ደስታዬን ሼር ላደርጋችሁ ስላሰብኩ ነው። ቅር የሚላችሁ በናፍቆት የተጎዳችሁ አንከር ማለት ነው። እግዚአብሔር ይችላል። ሁሉም በቀኑ ይሆናል። እንደመጠበቅ እንደ
እንደመታገስ ደስ የሚል ነገር የለም። እየጠበቅን ነው። ደስ እያለኝ ነው እየጨፈረ sunlight. If I'm going with you, I know we'll get to the other side. Sinking in, I know this feels right. Catching a breeze, love moving through me like a wildfire, like a wildfire. ይሄው በመጨረሻም ሆነ ተሳካ። እናመሰግንበት የታገሰ እውነት የማይመስሉ ነገሮች የማይመስል በመጨረሻ አብራችሁን ውላችሁ የመጨረሻውን ነገር አሳይቻችኋለሁ። ወዳጆቼ አመስግኑ፣ እግዚአብሔርን አመስግኑ። ዛሬ ወላዲተ አምላክ በዕለተ ቀኗ በቀኗ የእናትን ነገር ታውቃለች ማምላክ። እኔ በታሪኬ ከእናቴ ጋር የተለያዩበት ቀናቶች በጣም ትንሽ ነው። በቀን 5-6 እንደዋወላለን፣ ቪዲዮ ኮል እናወራለን። ግን ምንም ቢሆን የእናትን ሽታ አንገት ስር የሚገኘውን የእናትን ፍቅር እጇ ላይ የሚገኘው በረከት አይሞላምና ዛሬ ደስ ብሎኝ እናንተንም አብራችሁኝ ዋሉ ብዬ ከእናቴ ጋር እንደዚህ ተገናኝተናል። እንግዲህ የናፍቆት መድኃኒት ተቀብያለሁ። አሁን እጠነክራለሁ ብዬ አስባለሁ። ብዙ ነገሮች ወደ እናንተ ለማድረስ ፈጣሪ ይርዳን። ቀጣይም ደግሞ እናያለን። አብራችሁን ስለሆናችሁ እናመሰግናለን። አብራችሁን ቆዩ። እንግዲህ ቅናትም ወርብጤ ሊጀማመረን ይችላል። እኔ ተገልጬ አያትየው ልጇን ይዛ ሄዳለች። እኔ የምረሳ ይመስለኛል። ግን ያለው ነገር እያየን
አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። በሕይወታችን ጊዜና ሰዓት ጨምሮ ያደረሰን የቅዱሳን አባቶቻችን አምላክ እግዚአብሔር ስም የከበረ ተመሰገነ ይሁን። መንገዳችንን የባረከ በመለያየት ያላስቀረን ያገናኘን በፍቅር በሰላም ያቆየን አምላክ ቅዱሳን እግዚአብሔር ስም ይክበር ይመስገን። አሁንም በነገሮቻችን ሁሉ እሱ ይርዳን። ማምላክ ማዶናይ ንጽሕተ ንጹሐን ድንግል ማርያም የእናት ልመና ፊት ያስመልስ አንገት ያስቀልስምና የእናትነት አማላጅነቷ በሕይወታችን ዘመን ሁሉ አይለየን። ቅዱስ ሚካኤል በሕይወታችን ዘመን ሁሉ ሞገስ ይሁነን። ማዕደ ሐዋርያትም ማዕደ ሰለስቱ ምዕትን የባረከ ቅዱሳን አባቶቻችን አምላክ የእኛንም ማዕድ ይባርክልን። እኛን አሰባስቦ ለዚህ ማዕድ ያበቃን አምላከ ቅዱሳን ላጡ ለነጡ ለተቸገሩ የሚጠይቃቸው ለሌሉ ወገኖቻችን እንዲህ ያለውን ማዕድ ያድልልን። በሰላም የዋለ አምላክ በሰላም ያስመሸን። እንበል አቡነ ዘበሰማያት አባታችን ይባል ስማችን ሆይ በሰማያት Catching a breeze, love moving through me like a wildfire, like a wildfire. Allô. Abe? እግዚአብሔር የሰጠው ዘመድ ይበልጣል። ብቻዋን መጣ እዚህ እናንተን ያሳሰሉት ወንድማይታ ለዚህ በቅታለች እና እግዚአብሔር ይመስገን። ፍቅራችሁን አይለየው፣ አብሮ ያቆያችሁ፣ መክራሙ ያቀርብላችሁ፣ ያስላችሁ እንዲህ እንደተዋደዳችሁ ለመኖር ያውቃችሁ። እኔም እዚህ መጥቼ ለዚህ ይሄንን ደስታ ለማየት በመምጣቴ እግዚአብሔር ይመስገን። ለዚህ ሁሉ ያበቃን እግዚአብሔር ነው እና እግዚአብሔር ይመስገን። ባባይ ቆረስ በቃ እንኳን ደህና መጣሽ። እንኳን ደህና መጣሽ።